ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። የሳምንት የአፍሪካ ዋንጫ የምድብ ጨዋታዎች ሁለተኛ ዙር እየተከናወኑ ይገኛሉ። የሚጠበቁ ጨዋታዎች ተከናውነዋል። በትናንትናው የጨዋታ መርሃ ግብር ዛሬ የሚደረጉ ጨዋታዎች አሉ። ከዚያም ባለፈ ደግሞ የእንግሊዝ ፕሪሚየር ሊግ አሁንም እንደቀጠለ ነው። የቦክሲንግ እንግዲህ ከበርካታ ዓመታት በኋላ አንድ ጨዋታ ብቻ በቦክሲንግ ተደርጓል። እሱን ጨዋታ በስፋት እንመለከተዋለን። ከዚያም ማለፍ ሲል ዛሬም ተጠባቂ ጨዋታዎች አሉ በእንግሊዝ ፕሪሚየር ሊግ፣ እነሱ በስፋት እንቃኛለን። እንደዚሁም ደግሞ በሌሎች የአውሮፓ ሊጎችን ስንቃኝ የሴሪያ ጨዋታዎች ይደረጋሉ። ስፔንና ፍራንስ ሊግ በክሪስማስ ምክንያት አሁን ላይ ረፍት ላይ ይገኛሉ። ስለዚህ የሴሪያንም እንደዚሁ እንመለከታለን። የአፍሪካ ዋንጫውን አስቀድም በቅድሚያ የአፍሪካ ዋንጫ ሁለተኛ ዙር የምድብ ጨዋታዎች የተከናወኑ ይገኛሉ። አንጎላን ከዚምባብዌ ያገናኘ ጨዋታ ነበረ ትናንት ቀን 9:30 ላይ። ሁለቱም የመጀመሪያ ጨዋታቸውን በሽንፈት የጀመሩ ቡድኖች ናቸው። ታዲያ ተከባብረው 1-1 በሆናቸው ውጤት ነው ጨዋታዎቹን ያጠናቀቁት። ጊልሰን ዳላ በመጀመሪያ አጋማሽ ለአንጎላ ጎል አስቆጥሮ ይመሩ ነበረ። እንደዚሁ ደግሞ ሙሶና ጎል አስቆጥሮ ለዚምባብዌ ጨዋታቸው 1-1 በሆናቸው ውጤት ተጠናቋል። ከዚሁ ምድብ ይጠበቅ የነበረውና የምድቡ ጠንካራ ብሔራዊ ቡድኖችን ያገናኘው ግብጽን ከደቡብ አፍሪካ ያገናኘው የጨዋታ መርሃ ግብር ነበር። ሁለቱ ሀገራት ሲነሱ በተለይ 1998 ላይ በፍጻሜ ተገናኝተው ደቡብ አፍሪካ ባክ ቱ ባክ የአፍሪካ ዋንጫ ለማሳካት እንደምናስታውሰው ከዚያ ከአፓርታይድ ስርዓት በኋላ በእጅጉ እግር ኳሷ ወደኋላ ተጎትቶ ነበረ። ነገር ግን በአስደናቂ መንገድ ራሷ ባዘጋጀችው የአፍሪካ ዋንጫ 1996 ላይ ዋንጫውን አሳካች። ከዚያ በድጋሚ ለማሳካት እስከ ፍጻሜ ደረሳ ነበረ። የነ ማርክፊሽ፣ የነ ማሲንጋ፣ የነ ቤኒ ማካርቲ ስብስብ በፍጻሜው ግን ተሸነፋ በግብጽ ዋንጫው እንዳጣች ይታወቃል። ያ ነው ግብጽን ከደቡብ አፍሪካ ስናስብ ምን ጊዜ መምሯችን ላይ ቀድሞ የሚመጣው ግብጽን ከደቡብ አፍሪካ ያገናኘው ጨዋታ ነበረ። ታዲያ ይህ ጨዋታ በግብጽ 1-0 አሸናፊነት ተጠናቋል። ትላንት በሞሳላ የ45ኛው ደቂቃ የፍጹም ቅጣት ምት ጎል ፈሮኖቹ ጨዋታውን አሸንፈው 3 ነጥብ ማሳካት ችሏል። ነገር ግን ይህች ጎል ስትቆጠር በተለይ ጥፋቱ እንግዲህ በቫር ረዳት ዳኝነት ታይቶ ነበር የተወሰነው። ንክኪ ነበሩ። ነገር ግን ንክኪው በዚያ ልክ ፍጹም ቅጣት እስከ ማሰጠት ይደርሳል የበርካቶች ጥያቄ ነው ነበር የተመለከትነው። ነገር ግን ሳላስቆጥሮ አሸንፏል። ሃኒ ብዙም ሳይቆይ ተገቢ ያልሆነ በጣም ኤሌመንተሪ የሚባል ስህተትን መፈጸም የቻለ በሁለት ቢጫ ካርዶች ከሜዳ ወጣ። ታዲያ ሁለተኛውን አጋማሽ በኒውሜሪካል አድቫንቴጅ ነበራቸው ደቡብ አፍሪካዎች። ነገር ግን ኳስን በቶሎ ጥረት ያደርጉ ነበረ ጎል ለማስቆጠር። ነገር ግን ፋይናል ሰርድ ላይ በጣም ክሊኒካል አልነበሩም የመስመር ተጫዋቾቹ። ፊት መስመር ላይ በተወሰነ መንገድ ያንን ጠንካራ የመከላከል ሂደት ሰብሮ ለመግባት ጥረቶችን ያደርግ ነበር ይሄ በርንሌ አጥቂ ፎስተር። ነገር ግን እድል አልነበራቸውን። ኦስዊና ፖሊስም ይሄ የኦርላንዶ ፓይራትስ የፊት መስመር ተጫዋች ያውም በደቡብ አፍሪካ ባለፉት 5 ጨዋታዎች 4 ጎል ማስቆጠር የቻለ ጥሩ ተጫዋች ነበር። ነገር ግን ጠፍቶ ነበር ትናንትና ያመሸው። የክለብ አጋሩ ሞፎኬንግም ቀይሮ ገብቶ ነበር እርሱን። ነገር ግን ምንም የተለየ ነገር መፍጠር አልቻሉም። በተወሰነ መንገድ እንደነ ሙዳው የፉልባክ ተጫዋች ቢሆን ልክ እንደ ሮሚንግ ፉልባክ ሳጥን ውስጥ ይገኝ ነበረ። ነገር ግን ጎል ማስቆጠር አልቻሉም። ሌላኛው ነገር በጨዋታው በእጅ ተነክቷል በሚል በቫር ለማየት ብሩንዲያዩ ይማልዳኛ ሄደው ነበር። ነገር ግን አያሰጥም በሚል ነገሩን እንደዚሁ ከልክለዋልና ይሄም ብዙ መነጋገሪያ ነበረ። ትናንት ከእግር ኳሳዊ ምክንያቶች በላይ የዳኝነቱ ውሳኔ ብዙ የምናስታውሰው የሚነሳው ነጥብ ሆኖ ነው መቀመጥ ያለበት የሚመስለኝ። እንግዲህ ደቡብ አፍሪካ በተለይ ከሁጎ ብሮስ ሹመት በኋላ በየአመቱ ራሷን አፕግሬድ እያደረገች የመጣች ብሔራዊ ቡድን ነች። እንደምናውቀው ቤልጂየም አሰልጣኝ ሁጎ ብሮስ 2017 ላይ ካሜሩን ይዘው የአፍሪካ ዋንጫን አሳክቷል። ባለፈው የአይቮሪ ኮስቱ የአፍሪካ ዋንጫ ደቡብ አፍሪካ 3ኛውን እንድታጠናቀቅ ማድረግ ችሏል። ስኬታማ አሰልጣኝ ናቸው። በክለብ ደረጃም እንደነ ክለብ ብሩጅ እንደነ አንደርሌክት የመሳሰሉ ክለቦችን እያሰለጠኑ የሊግ ዲቪዥን ዋንጫን ማሳካት የቻሉ አሰልጣኝ ናቸው እና በተለይ የአሜሪካው የዓለም ዋንጫ የመጨረሻቸው ሊሆን እንደሚችል ነው የሚታሰበው። ደቡብ አፍሪካን ወደ ዓለም ዋንጫ ማሻገራቸውን እናውቃለን። እናም ግብጽም ከ2010 በኋላ እንግዲህ ሀሰን ሻታ ስብስብ እናውቃለን። 2006 2008 2010 በተከታይ የአፍሪካ ዋንጫን ያሳካው ያ አስደናቂው ስብስብ እንዲያውም በአይኤፍኤፍ እንደምናውቀው የአፍሪካ የምንጊዜው ምርጡ አሰልጣኝ ሲል ሀሰን ሻታን መርጧቸዋልና በጣም አስደናቂ አሰልጣኝ ነበሩ። የግብጽ በጣም ብልጫ የነበረበት በኳስ ቁጥጥር በስኬት የሚነሳው ነበር። ነገር ግን ከ2010 በኋላ 15 ዓመታት አልፏል ግብጽ የአፍሪካ ዋንጫን ማሳካት ከቻለች። እናም አሁን ግብጽ በጣም አስፈላጊ ነጥብ ነው አሳካችው እና ማለፏን አረጋግጣለች ከዚህ ምድብ።
ነገር ግን ደቡብ አፍሪካ አሁንም የጥራቷ ጉዳይ ጥያቄ ምልክት ውስጥ ገብቷል። ግብጽም ሆነ ደቡብ አፍሪካ የክለቦቻቸው ነጸብራቅ ናቸው ብዬ አምናለሁ። ምክንያቱም የሚመረጡትም ተጫዋቾች ከላይናፑ 6 እና 7 የሚሆኑ ተጫዋቾች በግብጽ በኩል ከአልሃሊ አሊያም ከዛማሊክ ናቸው። ወደ ደቡብ አፍሪካም ስንመጣ ከላይናፖቹ ውስጥ ከሰንዳውንስ አሊያም ደግሞ ከኦርላንዶ ፓይራትስ መካከል ነው የሚመረጡትና የክለባቸው የጥራት ደረጃ ናሽናል ቲማቸውን የሚወክል ነው ብዙ ጊዜና ሁለቱ ሀገራት ትላንት ግብጽ ድል አድርጋ ጨዋታውን መውጣት ችላለች። እንግዲህ ይህንን ምድብ ስንመለከተው ግብጽ በ6 ያክል ነጥቦች መሪ የሆነችው ብሔራዊ ቡድን ነች። በአፍሪካ በ3 ነጥብ ያክል ትከተላለች። አንጎላና ዚምባብዌ በአንዳንድ ያክል ነጥቦች ተከታዩን ደረጃ የያዙ ሀገራት ናቸው። ለጨዋታዎችም ተደርገው ነበር። እነዚህን ጨዋታዎች እንመልከት። ሌላኛው ተጠባቂ መርሃ ግብር ሞሮኮን ከማሊ ያገናኘ የጨዋታ መርሃ ግብር ነበር። ይህ ጨዋታ ይጠበቃል። ሞሮኮ አዘጋጇ ነች። እንደ ፌቮራይት የምትቀመጠው ብሔራዊ ቡድን ነች። በዓለም ዋንጫ ምን የተለየ ጥራት እንዳሳየችን ይታወሳል። ትናንት በብራሂም ዲያዝ ጎል ትመራ ነበረ በፍጹም ቅጣት ምት። ሌላኛው ሲናዮኮ ከረፍት መልስ ለማሊ ጎል አስቆጥሮ ጨዋታቸው በአቻ ውጤት ነው መጠናቀቅ እየቻሉ። ትናንት የሚገርመው በማሊ በኩል 7 ቢጫ ካርዶች ተመዝዘዋል። ይህ ምን ያክል ለጥፋት ሲጋበዙ እንደነበረ ይህ ማሳያ ነጥብ ሆኖ ይቀመጣል። ጨዋታውን ከ33000 በላይ ተመልካቾች ስታዲየም ተገኝተው ተከታትለውታል። እንግዲህ አዘጋጅ ሀገር ሲጫወት ደጋፊዎች በስፋት መታደም የተለመደ ጉዳይ ነው። እንዲያውም በአንዳንድ ጨዋታዎች የደጋፊ ቁጥር ሲያንስ በነጻ ስታዲየም እንዲገቡ ይደረግና እንዲከታተሉ ይደረጋል። እንደዚሁም ትናንትም ስንመለከት ነበር ግብጽ ከደቡብ አፍሪካ በነበረው ጨዋታ መርሃ ግብር ብዙዎች ግብጽን እየደገፉ እንደነበረ ስናስተውል ነበረ። ኬሊያን ምባፔ በስታዲየም ተገኝቶ ነበር። 2 ቁጥር የሞሮኮ ማሊያ ለብሶ የቅርብ ወዳጁን አሽራፍ ሀኪሚን ሲደግፍ ነበር። እንግዲህ ሞሮኮን ሲደግፍ ነው። እንደምናውቀው አልጄሪያ ጨዋታውን ከሱዳን ጋር በምትከውንበት አጋጣሚ ዚነዲን ዚዳን ልጁ ሉካ ዚዳን የአልጄሪያ ግብ ጠባቂ ነውና እርሱም በስታዲየም ተገኝቶ እንደነበረ የምናስታውሰው ጉዳይ ነው። እናም ይህንን ምድብ ሞሮኮ ትመራለች በ4 ያክል ነጥቦች። ማሊ በ2 ነጥብ ትከተላለች። ዛምቢያ እንደዚሁ ከኮሞሮስ ተጋርተው ነው 0-0 ጨዋታዎችን ያጠናቀቁትና ዛምቢያ በ2 ያክል ነጥቦች 3ኛ ነች። እናም ይህ ምድብ ቀጣይ ሞሮኮ ከዛምቢያ የሚጠበቅ ጨዋታ ነው። ምክንያቱም ዛምቢያ 2 ነጥብ አላት። ስለዚህ አንደኛ የሚሆን ዕድል ይኖራታል ምናልባት ማሊ ነጥብ ከተጋራችላት። ስለዚህ ዛምቢያ ከሞሮኮ በጣም ተጠባቂ ጨዋታ ሆኖ ከዚህ ምድብ በቀጣይ የሚዘልቅ ይሆናል። ዛሬም ጨዋታዎች ይደረጋሉ። ከ9 ሰዓት ከ30 ጀምሮ ቤኒን ከቦትስዋና ይጫወታሉ። ሁለቱም በሽንፈት ጨዋታቸውን የጀመሩ ቡድኖች ናቸው። ተጠባቂው መርሃ ግብር ግን ሴኔጋልን ከዲሞክራቲክ ኮንጎ የሚያገናኘው የጨዋታ መርሃ ግብር ሁለቱም ሴኔጋልም ሆነ ዲአር ኮንጎ በድል ነው የመጀመሪያ ጨዋታቸውን መጀመር የቻሉት። እናም ይጠበቃል ሴኔጋል በተለይ አማካይ ክፍሏ በጣም ዴብዙ እጅግ ጥልቀት ያለው ነው። ተጠባቂ ላይ እንኳን ያሉትን ስንመለከታቸው እንደነ ፓፔሳር የመሳሰሉ ተጫዋቾች እንደነ ላሚን ካማራ አሉ። ልምድ ያለው ኢድሪስ ጉዌጋናም እንደዚህ በዚያው ስብስብ ይገኛልና ጥሩ መጫወት የሚችሉ ጥሩ ኢንቴንሲቲ ያለውን እግር ኳስ የሚያስመለክቱ እንግዲህ ከሞሮኮ እኩል በሴኔጋል ምጠብቃት ሀገር ነች በዚህ አፍሪካ ዋንጫና ሴኔጋል ከዲአር ኮንጎ በጣም ጠንካራና ተጠባቂ መርሃ ግብራቸውን ይከውናሉ። ምሽት 12 ሰዓት ላይ የሚደረግ የጨዋታ መርሃ ግብር ነው። ሴኔጋል በ3 ነጥብ ዲአር ኮንጎ በኩል 3 ትከተላለች። ቤኒና ቦትስዋና 3ኛና 4ኛ ደረጃ ላይ ተቀምጠዋል። ሌላኛው መርሃ ግብር 2 ሰዓት ከ30 ላይ ዩጋንዳን ከታንዛኒያ የሚያገናኝ ጨዋታ ነው። እነዚህ ሁለቱም የመጀመሪያ ጨዋታቸውን በሽንፈት የጀመሩ ቡድኖች ናቸው። ተጠባቂው መርሃ ግብር ልክ እንደ ዲአር ኮንጎ ጨዋታ ሁሉ ከሴኔጋል እንደሚያደርጉት ጨዋታ ሁሉ ናይጄሪያን ከቱኒዚያ የሚጠበቅ የጨዋታ መርሃ ግብር የምድቡ መሪ ናቸው። ናይጄሪያና ቱኒዚያ እንደዚሁ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ በእጅጉ ይጠበቃል። ቱኒዚያና ናይጄሪያ በኩል 3 ነጥብ ምድባቸውን ይመራሉ። ታንዛኒያና ዩጋንዳ ተከታዮቹን ደረጃዎች የያዙ ብሔራዊ ቡድኖች ናቸው። የአፍሪካ ዋንጫው ሁለተኛ ዙር የምድብ ጨዋታዎች በዚህ መንገድ ዛሬ ቀጥለው መርሃ ግብሮቹ ይደረጋሉ። ወደ አውሮፓ ጉዳዮቻችን ልውሰዳችሁ። ቦክሲንግ ዴይ ትላንት ነበር። እንግዲህ ዲሴምበር 26 በጎርጎሮሳውያን የዘመን ቀመር፣ ዲሴምበር 25 ክሪስማስ ይከበራል። ከክሪስማስ ማግስት ዲሴምበር 26 ቦክሲንግ ዴይ እየተባለ ይጠራል። ይህ ለዓመታት በእንግሊዝ ባህል ሆኖ የቀጠለ ነበረ። ቦክሲንግ ዴይ እንግዲህ የስጦታ ዕለት ነው። እንግዲህ አሰሪዎች ለሰራተኞቻቸው ስጦታ የሚሰጡበት ከዚያም ባለፈ ስጦታ በየትኛውም አጋጣሚ የሚሰጥበት የሚበረከትበት ዕለት ነው። ለዚያም ነው ቦክሲንግ ዴይ ተብሎ ስያሜውን ያገኘው። ታዲያ በቦክሲንግ ዴይ ብዙ ጊዜ እንደምናሳውሰው የቀን ጨዋታዎቹ ሊደረጉ ነበረ። በዚህ ዓመት ግን አይከናወኑም። ምክንያቱ ደግሞ ምንድነው? አሁን ላይ የጨዋታዎች መደራረብ ፊክስቸሮች መፋለስ ፈጥሯልና ቦክሲንግ ዴይ ትላንት አንድ ብቻ ጨዋታ ነበር የተከናወነው። ማንቸስተር ዩናይትድ በኦልድ ትራፎርድ ኒውካስልን ያስተናገደበት ጨዋታ ነበረ የተከናወነው። ማንቸስተር ዩናይትድ እንግዲህ ጨዋታውን ሲጀምር በጣም በብዙ
በጎ ያልሆኑ ነገሮችን ይዞ ነው ወደ ጨዋታ ወደ ሜዳ መግባት የቻለው። ምክንያቱም ምንድነው እንደነ ብሪያን ምቦሞና አማድ ዲያሎ የክለቡ የማጥቃት ዋነኛ መሳሪያ ናቸው በቀኝ ኮሪደር ላይ። ከዚያም አለፍ ሲል ደግሞ ኑሳይር ማዝራዊ በአፍኮን ምክንያት እሱም ወደ ሞሮኮ አመርቷል። ይባስ ብሎ ደግሞ የቡድኑ አስፈላጊ ልብ ምት ብሩኖ ፈርናንዴዝ እንደዚሁ ለሳምንታት ከሜዳ ያራቀውን ጉዳት ገጥሞት ነው። ማቲያስ ደሊት በክለቡ በተለይ ባለፉት ጊዜያቶች እጅግ አስፈላጊና ሶሊዲቲን ያስመለክተ የነበረው ተከላካይ የለም በጉዳትና እነዚህ ሁሉ መጥፎ ነገሮች ይዞ ነው ወደ ሜዳ መግባት የቻለው። ከኒውካስል ጠንካራ ቡድንነት አንጻር ዩናይትድ እንደሚቸገር ታስቦ ነበረ ጨዋታው የተጀመረው። ለውጦችን አደረገ። ሩበን አሞሪም በባክፎር ነበር የተጠቀመው። ካለፈው ጨዋታ በፊት ሀሳቦቹ ሲነሳ ነበር ባክፎር ሊጠቀም የሚችልበት እድል እንዳለ እና ወደ ባክፎር የተመለሰበት አጋጣሚ ያለ። ዲያጎ ዳለው፣ አይደን ሄቨን፣ ሊሳንድሮ ማርቲኔዝ እና ሉክ ሻውን በመጠቀም ነበር ባክፎር ላይ የተጠቀመው። ታዲያ የፈርናንዴዝ ለመኖር ተከትሎ በአማካይ ክፍል ላይ በደብል ፒቮት ነበር የገባው። ሁለት ዲፌንሲቭ ሚድፊልደሮችን የተጠቀመው ማኑኤል ኡጋርቴና ካስሚሮን ነበር መጠቀም የቻለው። ከነርሱ ፊት ሜሰን ማውንትን፣ ማቴዎስ ኩኛና ፓትሪክ ዶርጉን ተጠቀመ። ፓትሪክ ዶርጉን እንግዲህ እንደ መስመር ተጫዋች ማለት ነው። ከዚያም ባለፈ ቤንያሚን ሼሽኮ የፊት ታርጌት ማን ሆኖ ነበረ መሰለፍ የቻለው። ታዲያ ይሄ ባክፎር ፍሬ አፍርቶላቸዋል። ማንቸስተር ዩናይትድ እጅግ አስፈላጊውን ጨዋታ በድል ነው መወጣት የቻለው። በፓትሪክ ዶርጉ 1 ጎል 1-0 በክሊንሺት ጨዋታውን ማጠናቀቅ ቻለ። በጣም አስፈላጊና ብዙ ትርጉም ያለው ድል ነው ማስመዝገብ የቻለው። አንደኛ ወሳኝ ተጫዋቾች 5 የሚደርሱ ቋሚ ሰላፊዎች የሉም እንደነሳውላችሁ ኑሳይር ማዝራዊ፣ ብሩኖ ፈርናንዴዝ ከዚያም ባለፈ ደግሞ አማድ ዲያሎ፣ ብሪያን ምቦሞ እነዚህ ወሳኝ ማቲያስ ደሊትን ጨምሮ ማለት ነው እነዚህ ወሳኝ ተጫዋቾች በሌሉበት ኒውካስልን ድል አድርጎ መውጣት እጅግ በጣም አስፈላጊ ድል ነው። ተጠባባቂ ወንበር ላይ በጣም የሚያስደነግጥ ነበረ ትላንት የነበረው ተጫዋች ሌኒዮሮና ጆሹዋ ዚርክዚ ናቸው በክለቡ በሲኒየሪቲ የምናውቃቸው ተጫዋች። ከዚያም ባለፈ የቀድሞ ተጫዋች የዳረን ፍሌቸር ልጅ ጃክ ፍሌጀር፣ ታይለር ማላሲያ ለበርካታ ጊዜያት ለወራት ማለት ይቻላል ሜዳ ላይ ያልዋለ ተጫዋች ነው። ታይለር ፍሬዲክሰን አለ፣ አልታር ባይንዲር ግብ ጠባቂው ነው። እንደዚሁም ማንታቶ፣ ታይለር ፍሌቸር፣ ሼላሲ እነዚህ ናቸው ያሉትና ይህን ስንመለከተው በፕሪሚየር ሊግ ደረጃ ልምድ የሌላቸው ተቀይረው እንኳን ገብተው ለክለቡ በጎ ነገር ለመፍጠር አቅም የሌላቸው ተጫዋቾች ነበሩ። ነገር ግን እጅግ አስፈላጊና ትርጉሙ የበዛ የሆነውን ድል ይዘው መውጣት ችሏል። ኒውካስል በዚህ በበዓል ሰሞን በገና ሰሞን ጨዋታዎች 17 ጨዋታዎችን በመሸነፍ እጅግ በርካታ ተጫዋቾች የተሸነፈው ክለብ መሆን ችሏል። በአንጻሩ ማንቸስተር ዩናይትድ በዚህ በቦክሲንግ ዴይ እርግጥ ነው አስቀደሙም ብዙ ጨዋታዎችን በማሸነፍ ቀዳሚው ክለብ ነው። ይህንን አስፍቷል። ትናንት 22 ነበረ ጨዋታዎችን ያሸነፈው፣ አሁን ወደ 23 ከፍ ማድረግ ችሏል። ማንቸስተር ዩናይትድ ብዙ የቦክሲንግ ዴይ ጨዋታዎችን ያሸነፈው ክለብ ነው። እናም የ22 ጨዋታዎችን ወደ 23 ከፍ አድርጓል። ከዚያም ባለፈ ደግሞ እንደምናስታውሰው ሚኪታሪያን የቺ ስኮርፒዮን ጎል የተቆጠረችው በቦክሲንግ ዴይ ዕለት ነበረ። ሌላው ጄኔራል ስናደርገው የፈርስት ዲቪዥን የተባለ ሲጠራ ፕሪሚየር ሊግ የሚለው ስያሜ ከማግኘቱም በፊት ያለውን ቁጥራዊ መረጃ ስንመለከት ማንቸስተር ዩናይትድ 55 ድሎችን በቦክሲንግ ዴይ ይዟል። 203 ጎሎችን ኦቨርኦል ማስቆጠር የቻለ በጣም የተለየ የቦክሲንግ ዴይ የማሸነፍ አቅም እንዳለው ማንቸስተር ዩናይትድ ማሳያ ነው። እንግዲህ ከዚያም ባለፈ ቦክሲንግ ዴይ ሲወሳ የኮቨንትሪ ሲቲ 1999 ላይ አርሰናል ያሸነፈበት፣ 2007 ቼልሲ ከአስቶን ቪላ 4-4 እና 8 ጎሎች የተቆጠሩበት አጋጣሚ፣ 2012 ማንቸስተር ዩናይትድ ከኒውካስል 4-3 ማንቸስተር ያሸነፈበት እንደዚህ ቦክሲንግ ዴይ የሚታወስ ነው። ሌላኛው ካምባክ ያደረገበት ማንቸስተር ዩናይትድ ሃል ሲቲን ከ2-0 3-2 ያሸነፈበት አጋጣሚ 2013 እንደዚሁ የሚነሳበት አጋጣሚ አለ። እጅግ አስፈላጊ ነጥብ አሳክቷል። ከጨዋታው በኋላ አሰልጣኝ ሩበን አሞሪም በመጀመሪያው አጋማሽ የበለጠ አደጋና ድሎችን መፍጠር የምንችልበት ብቸኛ አማራጭ እንግዲህ ባክፎር መሆን እንዳለበት ተሰምቶኛል የሚል ሀሳባቸውን ሰጥቷል። ሜሰን ማውንትን በተመለከተ በመጀመሪያው አጋማሽ ላይ ምቾት እንዳልተሰማውና በሁለተኛው አጋማሽ መጫወት ፈልገው ነበር፣ ነገር ግን ተጨማሪ ተጫዋቾችን በጉዳት ማጣት ስለማንፈልግ ቀይረናል የሚል ሀሳብ ሰጥቷል። እንግዲህ ሜሰን ማውንት በቀጣይ ከወልቭስ ለተማክሰኞ ይጫወታል ማንቸስተር ዩናይትድ እና የመሰለፍ ዕድሉ አጠራጣሪ ሆኗል። ሜሰን ማውንት ያንን ስጋት ለመቀነስ ነው የወሰንኩት በማለት ሀሳባቸውን ሰጥቷል። አይደን ሄቨንን በተመለከተ በጣም እንደተደሰቱና በተጫዋቹ እና በዚህ ያጫወተ መንገዱ በዚህ ብቃቱ የሚቀጥል ከሆነ ተጫዋቹ ተጠባባቂ ለማድረግ አስቸጋሪ እንደሚሆን ገልጿል። ምክንያቱም አሁን በቀጣይ ማቲያስ ደሊት ሲመለስ ምናልባት ቦታውን ያጣ ይሆን የሚል ጥያቄ ሊነሳ ይችላል። ኑሳይር ማዝራዊ ካፍኮን ሲመለስ ከዚያም ባለፈ ሌኒዮሮ እርግጥ ነው ሰሞንኛ ብቃቱ አርኪ አይደለም፣ ነገር ግን በዚህ ብቃቱ የሚቀጥል ከሆነ እርሱ ተጠባባቂ ማድረግ ከባድ ነው የሚል ሀሳባቸውን ሰጥተው ለተጫዋቹ ያላቸውን አድናቆት እንደዚሁ ገልጿል። ሌላኛው ማኑኤል ኡጋርቴ ጥሩ ብቃት እንዳሳየም ሩበን አሞሪም ተናግሯል። እንደምናውቁ ማኑኤል ኡጋርቴ ተቀይሮም ሲገባ ብዙ ባልቆዩ ደቂቃዎች ጎል ሲቆጠርበት ዩናይትድ ነው። ትናንት ግን ምናልባት አብሮ
ከካስሜሮ ጋር መሰለፉ በደብል ፒቮት የበለጠ የመከላከል ደመነፍሳቸው የተሻለ እንዲሆን እንዳደረገው ይታሰባል። አይደን ሄቨን እንደዚሁ የማንቸስተር ዩናይትድ ደረጃ በአውሮፓ መድረክ መሳተፍ ነው ብሏል። እናም ወደዚያ ለመመለስ እንፈልጋለን፣ ጥረት እናደርጋለን በማለት ሀሳቡን ሰጥቷል። አይደን ሄቨን ከጨዋታ ጨዋታ ራሱን ያሻለ የመጣ ተጫዋች ነው። በውስን ገንዘብ ነው አይደለ ከአርሰናል ወደ ዩናይትድ የተዘዋወረው። እናም በቲያትር ኦፍ ድሪምስ በጣም አውትሻይን ያደረገ የሚገኝ ተጫዋች ነው አይደን ሄቨን። ማንቸስተር ዩናይትድ አሁን ላይ በሊጉ 29 ነጥቦችን ሰብስቦ 5ኛ ደረጃ ላይ ነው መቀመጥ የቻለው። በግብ ክፍያ በቼልሲ ተበልጦ ነው እንጂ እኩል ከቼልሲ ጋር የነጥብ ልዩነቱ እኩል ነው። እናም አሁን ላይ በጣም አስፈላጊ እና በጥሩ ሰዓት ነው ማሸነፍ የቻለው። እንግዲህ ቀጣይ ደካማውን የሊጉን ደካማ ክለብ ወልቭስን ነው የሚገጥመውና አሁንም መንገዶቹን የሚያቀናበት ጥሩ አጋጣሚ እንዳገኘ ይሰማኛል። እናም ትናንት እጅግ አስፈላጊ ነጥብ አሳክቷል ማንቸስተር ዩናይትድ። ዛሬ የሚደረጉ መርሃ ግብሮችን እንመልከት። ዛሬ ከምሳ ሰዓት ጀምሮ ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያደርጉ ጨዋታ ሊጉ እንደዚሁ ይቀጥላል። ሲቲ ግራውንድ ላይ ነው ጨዋታው የሚደረገው። እናም ከጨዋታው አስቀድሞ አሰልጣኝ ፔፕ ጓርዲዮላ ስለ ተጫዋቹ ጉዳት በተመለከተ ሀሳባቸውን ሰጥቷል። ሮድሪን በተመለከተ በጣም እየተሻለው እንደሆነ ሀሳባቸውን ሰጥቷል። እናም ዛሬ እንደሚወስኑም እንደዚሁ ተናግሯል። መሰለፍ ይችላል አይችልም የሚለውን። በአንጻሩ ግን ጄሬሚ ዶኩና ጆን ስቶንስ ከስብስብ ውጭ እንደሚሆኑ እንደዚሁ ጠቁመዋል። ከዚያም ማለፍ ሲል እንዳነሳ ነው ከቤተሰቦቻቸው ጋር ክሪስማስ እንዲያከብሩ፣ ነገር ግን የክብደታቸውን በተመለከተ መጠቀቅ እንዳለባቸውና ክብደቱ ጭምር የሚመጣ ተጫዋች ካለ ወደ ሲቲ ግራውንድ አይጓዝም በማለት ሀሳብ ሰጥተው እንደነበረ ይታወቃል አሰልጣኝ ፔፕ ጓርዲዮላ። ከዚያም ባለፈው ሪያን ሸርኪን በተመለከተ ስለ ተጫዋቹ ፖቴንሻል እሱ የተለየ አቅም እንዳለው ግልጽ ነው። በጣም ተሰጥኦ ያለው ተጫዋቹ ማለት አድናቆታቸውን ሰጥቷል። ከዚያም ባለፈ የጥር ዝውውር መስኮቱን በተመለከተ ምንም ነገር ሊፈጠር ይችላል የሚል ሀሳባቸውን ሰጥቷል። በስብስባቸው ግን ደስተኛ እንደሆኑ ጠቁመው በጥር ዝውውር መስኮት ግን ምንም ሊፈጠር እንደሚችል እናውቃለን በማለት ሀሳብ ሰጥቷል። እንደምናውቀው አንቶኒን ሴሜኒዮ ይህ ተጫዋች ማንቸስተር ሲቲ መምረጡ ነው በስፋት ዘገባዎች የሚያሳዩት። እናም ተጫዋቹ በቀጣይ መዳረሻው ኢቲሃድ እንደሚሆን ነው የሚጠበቀው። ስለ ኖቲንግሃም ፎረስትን በተመለከተ በጣም ድንቅ ስራን እየሰሩ ይገኛሉ። ወደ ሲቲ ግራውንድ አምርቶ መጫወት ምን ያክል ከባድ እንደሆነ እናውቃለን በማለት ሀሳባቸውን ሰጥቷል። እንግዲህ ማንቸስተር ሲቲ በጣም እድገቱ ይፈጠር ይመስለኛል። ባለፈው ውድድር ዓመት ፌዝ አውት ያደረገ ቡድን ይመስል ነበር። ነገር ግን በመልሶ ግንባታ ቡድኑ እንዴት ባለ መንገድ አሁን ላይ በጣም የተሳካ ጊዜ እያሳለፈ እንዳለ ስንመለከት ማሳየ ነው። አሁን ደግሞ ይሄ ኬሚስትሪያቸው ሰርቷል። ፊት መስመር ላይ ኤርሊንግ ብራውት ሃላንድ፣ ፊል ፎደን እና ሪያን ሸርኪ በጥሩ ተግባቦት ነው የተጫወቱ የሚገኙት። ኒኮን በብቸኛ በሲንግል ፒቮት እየተጫወቱ የተሻለ ነገር እየፈጠሩ ይገኛሉ። ከዚያም ባለፈ ደግሞ የኒክ ኦራይሌና የማቲያስ ኑኔዝ ሜክሺፍት አድርገው ከአማካይ ተጫዋች ወደ ፉልባክ የቀየሩበት መንገድ እጅግ ይደነቃልና ፔፕ ጓርዲዮላ ክለቡን ዳግም አስፈሪ አድርገው በሊጉ እየዘለቁ ይገኛሉ። ኖቲንግሃም ፎረስት ባለፈው ፕሪሚየር ሊግ ለመጨረሻ ጊዜ ሲገናኙ ድል አድርገው ነበር። ማንቸስተር ሲቲ 1-0 በወርሃ ማርች ላይ አሸነፈው ነበረ። ኮንሲኩቲቭ በሆነ መንገድ ማለት ነው። ተከታታይ ጨዋታ ነው ያሸነፈው ኖቲንግሃም ፎረስት በ1995 ነበርና ይሄን ለማድረግ ዛሬስ ምን ያክል ዝግጁ ናቸው ሚለውን ይጠበቃል። የሶንዳያቹ ቡድን ሲፈልግ መከላከል ይችላል፣ ሲፈልግ ደግሞ በጥሩ መንገድ ማጥቃት አቅም ያለው ተጫዋች ነው። ክለቦች ናቸው ባለው ስብስብ ጥራት ምክንያት ማለት ነው። ይቀጥልና ጨዋታው ተመሳሳይ 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። በኤሚሬትስ አርሰናል ከብራይተን ጨዋታቸውን ያደርጋሉ። ከጨዋታው አስቀድሞ ሚኬል አርቴታ ሀሳቡን ሰጥቷል። እንደ ሚኬል አርቴታ ሀሳብ ከሆነ ጋብሪኤል ማርቲኔሊን በተመለከተ እንደምናውቀው በጣም የተለየ ፈርስት ሃፍ ነበር ያሳለፈው። በካራባኦ ካፕ ከፓላስ ጋር ሲጫወቱ ድሪብሎቹ በመጀመሪያው አጋማሽ ብቻ ቁልፍ ኳሶቹ ወደ 5 የሚደርሱ ቁልፍ ኳሶችን አድርሶ ነበርና በጣም ጥሩ ፈርስት ሃፍ ነበር ማሳለፍ የቻለው። እናም ምቾት አልሰማውንም፣ መቀጠል አልቻለም ነበር በሰከንድ ሃፍ። እናም በዚያ ምክንያት ልምድ አለመስራቱን ስንመለከት ነበረ። ከዚያም ባለፈ ፒየር ዌንካፒን በተመለከተ ተጫዋቹ ከኤቨርተን ጋር በነበረው ጨዋታ የተከሻ ጉዳት ገጥሞት ነበርና ባለፈው አልነበረም። እናም የተጫዋቹ የመሰለፍ ጉዳይ አጠራጣሪ ነው። ከዚያም ባለፈ ዩሬን ቲምበርም ልምድ እንዳልሰራ መረጃዎችን ስመለከት ነበረ። ምናልባት ልክ እንደ ዙሜንዲ ሁሉ እሱንም በተወሰነ መንገድ ለማሳረፍ ልምር ላይ ሞክሮ ሊሆን እንደሚችል ነው ዘገባዎች የሚያሳዩት። ከዚያም ባለፈ ጋብሪኤል ማጋሌሽን በተመለከተ አሁን ላይ በአግባቡ ልምድ ከኛ ጋር አልሰራም፣ ነገር ግን በጥሩ መንገድ እያገገመ ነው የሚል መረጃዎች ወጥቷል። ምናልባት ከአስቶን ቪላ ጋር በሚደረገው ጨዋታ በጥሩ መንገድ የማገገም ሂደቱን ማስቀጠል ከቻለ በስኳር ውስጥ ሊካተት እንደሚችልም ቅርብ የአርሰናል የዜና ምንጮች ሲያወጡት መረጃውን ስመለከት ነበረ። ጋብሪኤል ጂሱስን በተመለከተ ከጨዋታ ጨዋታ የሚጫወትበትን የደቂቃ ቁጥር እየጨመረ የመጣ ተጫዋች ነው። እናም አሁን ላይ በጥሩ መንገድ ብዙ ደቂቃዎችን ለመጫወት ራሱን ዝግጁ ያደርገዋል በማለት ሀሳቡን ሰጥቷል። ካይ ሃቨርዝን በተመለከተ ተጫዋቹ የቀናቶች ጉዳይ ነው እንጂ ይመለሳል። ልምዶችን ሲሰራም ስንመለከት ነበረ ካይ ሃቨርዝ። እናም የቀናቶች ጉዳይ ነው፣ ተጫዋቹ በቅርቡ ወደ ሜዳ ይመለሳል በማለት ሚኬል አርቴታ ሀሳቡን ሰጥቷል። ከብራይተን ጋር ባለፈው ውድድር ዓመት ይነሳላ አነጋጋሪ የነበረው የዳኝነት ጉዳይ ዴክላን ራይስ በቀይ ካርድ የተመለከተበትን አጋጣሚና
ያን አጋጣሚ በተመለከተ ሀሳቡን ሰጥቷል ሚኬል አርቴታ። እንግዲህ መጥፎ የሚባል አጋጣሚ ነበረ፣ ነገር ግን እንደዚህ አይነቶችን መድገም የለብንም የማለት ሀሳብ ሰጥቷል። ከዚያም ባለፈ 4 ዋንጫዎችን ማሳካትን በተመለከተ ለቀረበለት ጥያቄ አሁን ላይ ትኩረታችን ከጨዋታ ራሳችን ማሻሻልና ጨዋታዎችን ማሸነፍ ብቻ ነው በማለት ሀሳቡን ሰጥቷል ሚኬል አርቴታ። እናም ብራይተን ብዙ ጊዜ ለአርሰናል የሚፈትነው አይነት ክለብ ሆኖ እንመለከታለን። አርሰናል ካለፉት 8 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው 3ቱን ብቻ ነው ከብራይተን ጋር 38% ማለት ነው። 2 አቻ ወጥቷል፣ 3ቱን ተሸንፏልና ብራይተን ለአርሰናል ፈታኝ ከሚሆኑ ክለቦች መካከል አንደኛው። ነገር ግን የዘንድሮው የፋቢያን ሃዝለሩ ብራይተን በጣም ደካማ የሚባል ብራይተን ነው። ሀሳቡ አለው፣ ነገር ግን ሀሳቡን የሚተገብሩ ተጫዋቾች በስብስቡ የሉትም። ምክንያቱም እንደ ጆዋ ፔድሮ የመሳሰሉ ተጫዋቾች መልቀቃቸው ፊት መስመር ላይ ሻርፕነስ እንዳይሆን አድርጎታልና ብራይተን ዘንድሮ በጣም እየተንገዳገደ ያለ የሊጉ ክለብ ሆኗል። አርሰናል በኤምሬትስ ብራይተን ይገጥማል። እንግዲህ ከሲቲ ጨዋታ ቀጥሎ ነው የሚጫወት። ሲቲ የሚያሸንፍ ከሆነ ይበልጥ ጫና ውስጥ ሊገባ ይችላል። ነገር ግን መሪነቱን ለማስቀጠል ከዚያም ባለፈ እንደ ባለፈው ሳምንት ሁሉ ሲቲ ያሸንፎ ነበር አርሰናል በማሸነፍ ወደ መሪነት የተመለሰው። እናም የዕለቱም ጨዋታ አርሰናል ከብራይተን በእጅጉ የሚጠበቀው የጨዋታ መርሃ ግብር ሆኖ ይቀጥላል። እንደዚሁም ሊቨርፑል ከወልቭስ ጨዋታቸውን ያደርጋሉ። አሰልጣኝ አርነ ስሎትም አሁን ላይ በተሻለ መንገድ እየተሻሻሉ እንዳሉ ሀሳባቸውን ጠቁሟል። አሌክሳንደር ኢዛግን መጉዳት ሌላኛው አሳሳቢ ጉዳይ ነው። በመርሳይዱ ክለብ በኩል ለወራት ከሜዳ እንደሚርቅ ይጠበቃል። የአጥንት ስብራት ለገጠመው ይታወቃል። እናም ሊቨርፑል ከወልቭስ ይጫወታሉ። በተለይ የወልቭስ ሰሞነኛ ብቃት ደካማ መሆን ለሊቨርፑል ጥሩ ተሳሽነት ፈጥሮ የድል ሪትሙ እንዲያስቀጥል እንደሚረዳው ይታሰባል። ቸልሲ ከአስቶን ቪላ ሌላኛው የዕለቱ ተጠባቂ መርሃ ግብር ነው። በስታንፎርድ ብሪጅ የሚደረገው የ2 ሰዓት ከ30 የጨዋታ መርሃ ግብር አሰልጣኝ ኤንዞ ማሬስካ፣ ኤስቴቫ ዊሊያንና እንደዚሁ ሊያም ዴላፕ ለዝግጁ እንደሆኑ ለአስቶን ቪላው ጨዋታ ሀሳባቸውን የሰጡበት አጋጣሚ ነው ያለው። እናም ቸልሲ ባለፉት 3 የሊግ ጨዋታዎች በሜዳው በአስቶን ቪላ ሽንፈት ገጥሞታልና ይህ ደግሞ መጥፎ ንጻሬ እንዳለው ማሳያ ነው። በተመሳሳይ ሰዓት የሚደረጉ ጨዋታዎች አሉ። ዌስትሃም ከፉልሃም ይጫወታሉ 12 ሰዓት ላይ። በርንሌይ በተርፉ ሙር ከኤቨርተን ጋር ይጫወታሉ። እንደዚህ ደግሞ በጂቴክ ብሬንትፎርድ ከቦርንመዝ ሌላኛው የዕለቱ የጨዋታ መርሃ ግብር። በዚህ መንገድ የሊጉ ጨዋታዎች ቀጥለው ይደረጋሉ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ይህንን ይመስላሉ። ወደ ሴሪያ ወሰዳችሁ። በጣሊያን ሴሪያም ጨዋታዎች ይደረጋሉ። ፓርማ ከፊዮሬንቲና ይጫወታሉ። ፊዮሬንቲና ከበርካታ ሳምንታት በኋላ ባለፈው ሳምንት ወደ ድል ተመልሷል። እና ቪዮላዎቹ ባለፈው ውድድር ዓመት በጣም ጥሩ ቡድን ነበረ። ነገር ግን ዘንድሮ በጣም የአስተዳደራዊ መዋቅራቸውም በጣም ደካማ ነውና ለመውረድ ትልቅ ስጋት ውስጥ የሚገኝ ቡድን ነው ፊዮሬንቲና። የካርሎስ ኩዌስታውን ፓርማ ከሜዳ ውጭ ይገጥማል። ቱሪን ላይ ቶሪኖን ከካግሊያሪ የሚያገናኘው ሌላኛው መርሃ ግብር ሌቼ ኮሞኒያ ይገጥማል በሜዳው። ኡዲኔዜ እንደዚሁ ምሽት 2 ሰዓት ላይ ክላሲዮ ይጫወታሉ። ፒዛ ከሴሪ ያደገው ዘንድሮ ዩቬንቱስን የሚያስተናግድበት ጨዋታ ሌላኛው የሴሪያ የዕለቱ የጨዋታ መርሃ በዚህ መንገድ ሴሪያው ይደረጋል። በፍራንስ ሊግና ስፔን ላ ሊጋ በክሪስማስ በገና ሰሞን ምክንያት ደግሞ በረፍት ላይ ናቸው። ጨዋታዎች የሚደረጉ አይሆንም። በዚህ መንገድ የዕለተ ቅዳሜ ጨዋታዎች ይደረጋሉ። ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፍ ያለውኝ ሰናይ ጊዜን ተመኘው።